አበጊያ ዳጣን አስወጣለሁ በሚል ዳጣን ኮካ አስገዝታ ኮካ ውስጥ በብርጭቆ ከቀዳች በኋላ የበረሮ መርዝ ጨምራበት እሷ ጥላው ወደ ውስጥ ትሄዳለች። በዛን መሀል ብቻ አንዱ አንስቶ ጠጥቶት ከዛም በኋላ ዳጣ ተጠያቂ ትሆናለች። ከዛም እዚህ ቤት ትባረራለች ብላ በማሰብ ያንን ኮካ ቀርታው ጥላው ትሄዳለች። በዛን መሀል ውሃ ስትመለስ ማለትም ናቲ ጋር ነበረችና ከዛ ሱ ከክፍሉ በሂጃውን ሲላት እሽትልና ውሃም ትወጣለች። ወደ ሳሎን ስትሄድ በአጋጣሚ ሳሎን የተቀዳና እንደዛውም ግማሽ ኮካ ጠረጴዛ ላይ ታገኛለች። ያንን ኮካ አንስታ ምንም ሳታጠራጥር ትጠጣዋለች። የተረፈውንም ጠርሙስ ውስጥ ያለውንም ትገለብጥና ትጠጣለች። ከጠጣች ከደቂቃዎች በኋላ ሆዷንም ያማታል። ራሷንም ሲያማት ራሷን ስታ ስትወድቅ በስከ መጨረሻም እናቷ ታያትና ሁሉም አፋፍሰው ወደ ሆስፒታል ይወስዷታል። ሆስፒታል ሄዳ ከተመረመረች በኋላ ሲታወቅ የተመረዘ ማለትም የበረሮ መርዝ እንዳለበት ዶክተሮች ይነግሯታል። ውሃንም ሆዷን ካጠቡ በኋላ አሁን ከዚህ በኋላ ደህና ነች ብለው ወደ ቤት ይመልሷታል። ግን ደግሞ አቶ ደረጀና ማርታ ይህንን ነገር ማን ሊያደርገው ይችላል ይላሉ። ዳጣም ደንግጣለች። ምክንያቱም ኮካውን የገዛችው እሷ ነች። እናም ደግሞ ኮካው ተከፍቶ ነው የተሰጠኝ፣ ከፍታን የሰጠችኝ ብላ ለማርታ ለእናቷ ነግራታለች። ዳጣ ግን ኮካውን ገዝታ መጣችው እንጂ ኮካውን አልከፈተችውም። ግን ደግሞ ማን ጋር ነው ያለው እውነቱ አላቅም ትላለች። እናም ደረጀም ሆነ ማርታ ግራ ተጋብቷል። እኛ የውጭ ጥላት የለብን፣ ማን ነው ይሄን ነገር እንዲህ ሊያደርገው የሚችል፣ ቤተሰቡን ሊገል የተነሳው ማን ነው ሲሉ ሁለቱ ባልና ሚስት ሰላማቸው ጠፍቷል። ዳጣም ቆይ ይሄንን ነገር ማን ያደረገው? ግን አንቺ ነሽ ኤቨ፣ አንቺ ነሽ አይደል ይሄን ያደረግሽው? ግዢልኝ ብለሽኝ ገዝቼልሽ መጣሁ እንጂ እኔ ምን አደረኩ ትላታለች። ምክንያቱም ሁሉም ተኝተው አጉል ሰዓት ሳሎን ቁጭ ብለው ነበረ ዳጣና ኤቨን። እናም ኤባ እኔ አንቺን ከዚህ ቤት አስወጣሻለሁ፣ ወደድሽም ጠላሽም አንቺ ነሽ ተጠያቂዋ ትላታለች። ዳጣ ደግሞ በፍጹም እኔ ተጠያቂ አይደለሁም፣ ገዝቼ መጣው ሰጠውሽ፣ ራስሽ ነሽ ከፍተሽ እየቀዳሽው፣ እኔ ማቀው ነገር የለም ትላታለች። ስለዚህ ይህን ነገር ቆይ ያልተኛ ሰው አለ፣ ማን ነው የሚጨቃጨቀው ሲል አቶ ደረጀ ከመኝታ ቤት ሊወጣ ሲል ማርታ እኔ ቆይ ወጥቼ ለውስኪ ማን ናቸው እነማን ናቸው ስትል ወታ ስታዳምጣቸው ተደብቃ እያዳመጠቻቸው ነበረ። እናም ግን ካነጋገሯና ካመላለሷ የራሷ ልጅ ኤቫን እንዳደረገችበት ይታወቃል። ዳጣ ግን በፍጹም እኔ ከእንደዚህ አይነት ነገር ነፃ ነኝ ትላለች። ወይዘሮ ማርታን በጣም ትደነግጥና አፏን ይዛ ወደ ውስጥ ትሄዳለች። ወደ መኝታ ቤት እንደገባች ፊቷን ዙራ እያለቀሰች ተኛች። ቆይ ማርታ ምንድን የሰማሽው? ምን ሆነች ነው? ደሬ እባክህን ይህንን ነገር ያደረገችው የኛው ጉድ ናት፣ ይባንች ያደረገችው ትለዋለች። ምን? አዎ እሷ ናት። ከዳጣ ጋራ ሁለቱ ናቸው የተጨቃጨቁ ያሉት። እናም እሷ እንዳደረገችው ነው። ስለዚህ ነገ ጧት ሁላችንም ተሰብስበን ቁርስ በምንበላበት ሰዓት ሁሉንም ማናገር አለብን። የተደበቀ ካሜራ አለ እንበላቸውና አንዳችን እያወራን ሁሉንም በአይነ ቁራኛ መከታተል አለብን። ማን ትክክለኛ ያደረገበት ሰው ከሆነ መድኃኒቱን ይደነግጣል። ስለዚህ ማየት አለብን ይላሉ። በጣም ጥሩ። አቶ ደረጀ ግን ግራ ተጋብቷል። እውነት ነው። ዳጣ እንደዚህ አይነት ነገር አታደርግም። ዳጣ ውሃን እንኳን ልትገላት አይደለም ሰዎች እንኳን ቀና ብለው ሲያዋት እንዴት እንደሚያደርጋት ዳጣ እንደዚህ አይነት ሰው አይደለችም ይላታል። ማርታም እኔም ዳጣን አልጠረጠርኳትም አሁን ላይ ግን ደግሞ እውነቱን ነገ ነው የምናውቀው፣ እባክህን አሁን ተረጋጋና ተኛ ስትለው መረጋጋት ባይኖርም ግዴታ ስለሆነ እሺ ይላትና ይተኛሉ። መንጋት አይቀርምና ሲነጋ ሁሉን ልጆቻቸውን ሰብስበው ሳሎን ቁጭ አሉ። ሳሎን ቁጭ ብለው እያለ ኤቢም ቁጭ ብላ ነበረ። ኤቢ ግን ደንግጣለች። ይውላችሁ ልጆች ይልና አባታቸው ስለ አንድ አስተማሪ ታሪክ ያወራላቸዋል። እናም ያን ስለ አስተማሪው ሲያወራ ውሃ ግን ወይኔ የኛ አስተማሪ ነው አባዬ ስትለው አይደለም አንቺ ቁጭ ብለሽ ዝም ብለሽ አዳምጪ፣ ምሳሌ ነው የምነግራችሁ አዳምጡ ትላቸዋለች። ግን ወይዘሮ ማርታ በአይነ ቁራኛ ልጇን እየተከታተለቻት ነበረ።
አይኗን አንገቷን ቀርቅራ ቢሆን ሁሉ ነገሩ እሷ ጋር እንደሆነ ይታወቃል። ዳጣም ሆነ ናታል ሁሉም ነቃ ብለው ቁጭ ብለው እያዳመጡ ነው። እሷ ግን ግራ ተጋብታለች። እናም በስከ መጨረሻ አቶ ደረጀ ይውላችሁ ልጆች እኔ አሁን የምነግራችሁ ሳትፈሩ ሁሉም ነገር አልፏል። በቃ ውሃም ደህና ነች። አሁን ሳትፈሩ ማናችሁ እያደረጋችሁበት ካላችሁ እውነታውን ተናገሩ። ምንም የሚደረገው ነገር የለም ከዚህ በኋላ በቃ ሁሉም ነገር ሰላም ወርዷል። እኔ የተደበቀ ካሜራ አለኝ እዛ ጋር ፊት ለፊት የምታዋቸው እነዛ ጥቋቁሮቹ እዛ ጋር አንዱ ካሜራ ነው ደብቄ ያስቀመጥኩት ለማንም ሳልናገር። ስለዚህ ካሜራውን አውርጄ ከማየቴ በፊት ሁሉን ነገር እንድትነግሩኝ እፈልጋለሁ ይላል። በዛን ሰዓት ኤቫ ትደነግጣለች። እውነቴን ነው። ማን ያደረገው? ኧረ እኔ ጋሽ ደረጀ እኔ ኮካውን ግዥ ብላኝ እኔ ነኝ ገዝችላት የመጣሁት ከሱቅ ነው ገዝቼ የመጣሁት ትልና ትናገራለች። እሺ ከፍተሽዋል አልከፈትሽውም ስትላት ማርታ በፍጹም እኔ አልከፈትኩትኝም ሰጠኋትኝና እኔ ሄድኩኝ ትቻት ስትል አዎ እና እሺ እንዴት ነው ያደረግሽው? አንቺስ ሲመጣልሽ ብርጭቆ እዚህ ጋር አግኝቼ ነበርና ዝም ብዬ ያደረግኩበት። እሺ ሰላም ዝም ብላ እዚህ ጋር ያልተነሳ ብርጭቆ እዚህ ቁጭ አድርጋ ተታ ነው እኔ አላቅም እንግዲህ ስትል እንግዳው ሰላምም ትጠራና ትምጣና ትጠየቅ ትላለች። ዳጣ እኮ ምን ተብላ ነው የምትጠየቀው አሁን ስትል ምክንያቱም እውነቱን መውጣት አለበት ይሄ ነገር መውጣት አለበት ትላለች። ዳጣ ደረጀም ይኸውልሽ ልጄ ኤባ ንገሪኝ እስኪ እባክሽን አንቺ ኮንሽ ችግር የለውም አዎ ወይ አይ በይኝና ንገሪኝ እውነቱን ከዛ ካሜራውን አውርጃ የዋለው ይላታል። አባዬ ምንም ማድረግ አልችልም። አዎ እኔ ነኝ ያደረኩት ብርጭቆውን አምጥቼ ምክንያቱም ኮካና የበረሮ መርዝ አንድ ላይ ሲደረግ ምን ይፈጥራል በሚለው እሱን ለማድረግ ነበረ ያደረኩትና ትቼው የሄድኩት ትለዋለች። ማርታም በጣም ታዝንና በጣም ጥሩ እሺ በቃ ለማንኛውም እኔ አሁን ወደ ስራ መሄድ አለብኝ ይልና ደረጀም ከቤዛ ቤት ይወጣል። ማርታም በሉ እሺ ውሃ ጓደኛሽን ጥሪያትና ከሷ ጋር ሁኝ ፀሐይ እንዳይመታሽ ብላት ወደ ስራ ትሄዳለች። ሁለቱም ባልና ሚስት ይወጣሉ። ልጆች ሁሉም ሲቀሩ እይውልሽ ኤባ ይልሽ ደረጃ አሁን እንደዚህ ብሎሽ ቢወጣ የረሳው እንዳይመስልሽ አሁኑኑ በጊዜ ማረፊያሽን ብትፈልግ ይሻላል። ደረጀ በጣም ተናዷል ትላታለች። አንቺ ምን አገባሽ ይሄ የአባትና የልጅ ነው ስትል ግን ከቤት ትወጫለሽ ብላታለች።